በሰላምታ የተላለፈ መንፈስ ቻይና ሰው አየው። አንድ ቻይና ሰው መሰራው ከነሱ ጋር የቻይናውን ለቻይናው መልሳለሁ። ይሄ ሰው ይፈታል። አሜን። አተኛም፣ አትታሰርም፣ አትሞትም። አሜን። የዚህ ሰው ፎቶ አየው። ሰዎች ባዩበት አይነት ከፍታ ልክ እንዳትኖር ተብሎ ወደ ግራ እንደዚህ ጋደም ተደርጎ ተዘግዝቆ የተሰቀለ ፎቶ አየው። በዚህ ፎቶ ጎን ላይ የአንድ ሰው ስም ተጽፎ አየው። ደሳለኝ የሚል ስሜ ነው። ደሳለኝ ስሜ ነው። ማን ነው ስሜ? ደሳለኝ ነው። ደሳለኝ ምን ናት እሷ? ባለቤቴ ነው። ባለቤቴ ናት። የሚያመልከው ኢየሱስ ድንቅ አባት ዛሬ ነፃ ካላወጣ ሁለተኛ አላመልክም እያለ ጌታ ቀብቶ ካል ሃሌሉያ አሜን። ዓለም ዳርቻ ሂድ። አሜን። በፀሐይ ላይ ሂድ። አሜን። አሜን። ወርተኛ ጉዱ ፈላ አሜን። ባለልዊት ነበር። አሜን። አሁን ሰማይ ተከፈተልሽ። አሜን። ላንቺ ደግሞ ባንቺ ላይ የተሰራ ልጅ እንዳትወልዱ ያደረገ በሚመጣው ዓመት ወንድ ልጅ ወልደሽ ሃሌሉያ ስሙን ነው ማማልከው የማማልከው አምላክ አያሳፍርም። ምን ያደረክ ሴት አይደለም ብያለሁ። እናቆ ክርስቶስ ነው ከጥንት እስከ ዛሬ አምናና ካቻምና በእናንተ ላይ የሆነ ነገር ያወጀ ይስማ። ዘንድሮ የክብር አዋጅ ታውጇል። ዛሬ የክብር ዕጣ ወጥቶላችኋል። ስንት ልጅ ነው አንቺ የምትፈልጊው? እኔ አራት ልጅ። አራት? አዎ ነብይ አገኘኝ ፈልጎ ጠላታችሁም ይመታል፣ ማይበሉም ይቆማል። አሜን። ሰላም ነው። ጽቦ ትግርኛ ብቻ ነው። ትግረኛ። እርሳቸው ከኢትዮጵያ ውጪ ኖሩ? ከአሜሪካ ነው ከኔ ጋር የምትኖር። እሺ። ሲያትል ከዛ ነው የመጣ። ሲያትል በዩቱብ አይተኛ። አንድ ሳያገባ እየቀረ ሰው አየው። ይነራሴ አላገባይም። ፍቃደኛ ነኝ ልጸልይ? ያ ፍቃደኛ ነኝ። ያግባ ሰው عبد الله وخمس خلي ولد خلي حدارهم قلي أنقسم ودي زي حدارهم قلي بس يلم يوم دقي كلهم بس يلم تعارقني يسوع كروسات مدهاني كروسات بزيك خيان بالله بزيك حاوية بالله بزيك حبتي بالله طلعت ترى مسمروني አንድ ሙሉ ብርሃን የሚባል ስም ያለው ሰው አለ። ወንድሜ ነው። ወንድሚክ ነው። የተንጠለጠለ መስመር ሳይዝ የቆየ ነገር አየው። በጣም ፈጣን በሆነ መንገድ በአጭር ጊዜ ውስጥ ነገሩ ተስተካክሎ መስመር ይዞ ታገኛላችሁ። አሜን። የሚያውካችሁን ነገር እግዚአብሔር እቆርጣለሁ አለ። አሜን። ወደ እናንተ መምጣት የማይችል ብዙ አይነት ተጽዕኖ ወደ እናንተ ያልፎ እንዲመጣ ከዘር ጋር የተገናኘ ነገር በጣም ዋጋ እያስከፈላችሁ ነው። ይሰበራ። ከዛሬ ጀምሮ በፋንታዬ ዘር ያለ ነገር አንተን አያገኝም። አሜን። በኢየሱስ አባቴ ነው ፋንታዬ። አባቴ ነው። አዎ ያያቲ የቅድማያቲ የጥልቁ ሲሰዋ የኖረ በኢየሱስ ስም አይመለከታችሁም። ገለው ትገለጣለህ። ረግጠው ታልፋለህ። መስዋዕቴን ለመደ እንዲህ ካላደረገልኝ አላኖርም የሚል በኢየሱስ ስም ራሱ አይኖርም። እናንተ ትኖራላችሁ፣ በክብር ትኖራላችሁ፣ በጸጋ። መጽሐፍ አሮጌ ነገር አልፏልና ይላል። እግዚአብሔር አሮጌ ነገርን ያሳልፋል። አሜን። አዲስ ነገርን በህይወቴ ላይ ይጀምራል። አሜን። ከማን ጋር ነው የመጣው? ከእናቴና ወንድሜ። በጣም በሚገርም ደስታ ስትስቃየው አሜን። እግዚአብሔር ትስቃለህ አለ። አሜን። አታለቅስም አለ። አሜን። እናንተ ጋር ወጀብ የሚመጣበትን በር ማይበል የሚመጣበትን በር የሚከፍት ጠላት አለ። እግዚአብሔር ጠላታችሁንም እመታለሁ ማይበሉንም አቆማለሁ አለ። አሜን። ጠላታችሁም ይመታል ማይበሉም ይቆማል። አሜን። ማሚ ሰላም ነው? ጽቦ ትግርኛ ብቻ ነው። ትግረኛ። ኢየሱስ ጌታ ነው። አሜን። አንተ ተተረጉማለህ። እሺ እሺ። አንደኛ በጤና የሚፈትናችሁ የሚዋጋችሁ ከአንዱ ሲሰበር ሌላው ላይ የሆነ ተጽዕኖ ለማምጣት የሚፈልግ አሰራር አየው። እርሳቸው ከኢትዮጵያ ውጪ ኖሩ? አዎ ከኤርትራ ነው የመጣን። ኤርትራውያን። ኤርትራውያን።
እናትህ ያ ከአሜሪካ ነው ከኔ ጋር የምትኖር። እሺ ሲያትል ከዛ ነው የመጣ። ሲያትል በዩቱብ አይተን። ያ ምንድነው ሃይማኖታቸው? ኦርቶዶክስ። አንተስ? ቦርን አገን 2003 በሪፊጂ ካምፕ ያለው ትግራይ ኦኬ ነው የተቀበልኩት። ከዚያም ግን እንዴ ነው አክቲቭ አይደለሁም። እሺ እሱስ? እኔም ተጠምቄያለሁ። ተጠምቀሃል? አጨብጭቡላችሁ። ጤና ላይ ከፍተኛ ከርስ ለማወጅ ይፈልጋል እናንተ ቤተሰብ ላይ። አንደኛ በሚሰሩት ስራ ሁሉ ትክክለኛ በረከት እንዳይኖር ከእንደዚህ አይነት ፋሚሊ ጋር በተገናኘ መስመር እናንተ ላይ በጣም በሚገርም ሁኔታ የተዘረጋ የሟርት የድግምት ሰንሰለት አለ። እግዚአብሔር ዛሬ ቆርጧል አለ። አሜን። አንተም በዚህ ሰዓት ብዙ ደረጃ የምትደርሰው ነበርክ፣ ግን ገድቦክ አንድ ሳምንት ላይ ስኬታማ ከሆንክ በሚቀጥለው ስኬትን ይይዛል። በጣም በብዙ ቻሌንጅ የመጣይበት ረጅም ጊዜ አለ። አሁን ደግሞ በጣም አንተ ላይ የተቆጣ የተናደደ የተበሳጨ ካላገኘው የሚል አሰራር አለ። እግዚአብሔር ግን በክፋት ለሚፈልግ እንዳትገኝ እኔ እሸፍናለሁ አለ። አሜን። በጣም ብዙ ዘመን አንድ ሳያገባ እየቀረ ሰው አየው። እኔ ራሴ አላገባኝም። ምን ነው ችግሩ? ነው ፍቃደኛ ነህ ልጸልይ? ያ ፍቃደኛ ነኝ። ያግባ የሰው አንተ እንደውም ትዳር እንዳይኖርክ የሆነ መኪና ላይ ቁጭ ብለህ አንተ የተነሳውን አይነት ፎቶ ወስዶ ያስደገመ ሰው አየው። በጣም ጥሩና ቅን ሀሳብ አለ፣ ግን ለሰው እንዳትተርፍ ለራስም በቂ ነው የሚባል ኑሮ እንዳትኖር ለማድረግ አንተ ላይ በሚገርም ሁኔታ የተጣለ መሳሪያ አለ። እግዚአብሔር ግን ሰበረው። አሜን። እግዚአብሔር ሰበረው። አሜን። በቃ ከዚህ ቀን ጀምሮ የትዳር በሪ ተከፈተ። አሜን። በኢየሱስ ስም ተከፈተ። አሜን። አንተ ላይ ደግሞ ይሄን ድግምት ያሰራ ይሄ ከብላክ ማርኬት ስራ ጋር የሚገናኝ ስራ የሚሰራ ሰው አየው። አንተ በምንም ስኬታማ እንዳትሆን አንተ ላይ ካሰራበት ረጅም ጊዜ ሆኗል። ያ ሰው ብዙ አልፎ ሄዷል። አንተን ግን ጠላት በሁሉ ነገር ገድቦ ይዟል። እግዚአብሔር ቀጥርን ከፊት ይጥያለሁ አለ። አሜን። እጃችሁ ዘርጉና ከዛሬ ጀምሮ በሉት ዘጻት ሆነልኝ በሉት። ዘጻት ሆነልኝ በሉት። ዘጻት ሆነልኝ። ያንተን ጤና የሚፈልግ በዚህ ሰዓት ተመቷል። አሜን። እግዚአብሔር ሳይቆይ ላንተ ትልቅ አፓርታማ እግዚአብሔር በእጅ ሲያስገባ አየው። አሜን። ከቅድም ጀምሮ ባንተ እጅ ብዙ አይነት ቁልፍ ሲመላለስ አየው። አሜን። ከዚህ ሰዓት ጀምሮ ተከፈተ። አሜን። በኢየሱስ ስም ሚራፊ ተለቀቀ። አሜን። ምንጭ ተለቀቀ። መንገዲ ተለቀቀ። መስመሮች ሁሉ ተለቀቁ። አሜን። እማዬ ጋር እጃችሁን ዘርጉ። አሁን ተመልሳ ትሄዳለች ሲያትል። በኢየሱስ ስም የትኛውም የሚያስጨንቃት ይሰባር። አሜን። ይሰባር። አሜን። የሰላም እንቅልፍ እንዳይኖራት ተኝታ እንዳታድር ለማድረግ ሊረብሻት ህልም በመሰለ መንገድ የሚመጣ በኢየሱስ ስም ይሰባር። አሜን። አሁን ይሰባር። አሜን። በኢየሱስ ስም ነፃ እንድትወጣ ጸለይኩ። አሜን። ነፃ ትውጣ። አሜን። የሚያውካት ይቋረጥ። አሜን። በኢየሱስ ስም ይቋረጥ። አሜን። ነፃ ትውጣ። አሜን። ነፃ ትውጣ። አሜን። በኢየሱስ ስም ነፃ ትውጣ። አሜን። ችግርና ኢየሱስ ይራይልኝ። በዚያም ፋሚሊ ብዙ ወደይ አብዝ ደለዮ ክበጽሕ ደቂሾ ከሓድር ማይቆ ከሓድር ብሽም አንጎሶም ብሽም ጥዕምዝጊ ብሽም አሌክሳንደር ብሽም አስካል ማርያም ብሽም ፍረወይኒ ፍረይ ዝሞቱ ዝገሾ ዘለዉ ቀዳውተይ ይኹኑኒ ፍረወይኒ ግበረለይ ኣብዚ ደለይዎ ክበፅሕለይ ወሊዶ ክልእኸለይ ሓዳርኹም መቐለይ አንጎሶም ወደይ እዚ ሓዳርኹም መቐለይ በስበስ ኢሎም እዮም እዞም ደቀይ ኩሎም በስበስ ኢሎም ተዓረቐኒ ኢየሱስ ክርስቶስ መድሃኒት ክርስቶስ ብዘይካ ኸያይ ይብለይ ብዘይካ ሓው ይብለይ ብዘይካ ሓብቲ ይብለይ ጠላእቲ ጥራይ ምስ መሉኒ እዮም በት ፍርዲ እየ ዝውዕል ነይረ። ምንድነው እያሉ ያሉት? ስለ ችግሯ ነው የምታወራ ያለው ሁሉ ያለፈች ነገር። እኛ በኬዝ የሆነ ኬዝ ነበራትና ቤት ፍርድ ነው የሚመላለስ ብዙ ተግዳሮት ነበርብኝ። ልጄ በሙሉ ላይፋቸው ጥሩ አይደለም እንደሱ ነው የምትላለች። አሁን ደግሞ ያለ ክርስቶስ ምንም የለኝም አንተ ያልከው ኤቭሪቲንግ በክርስቶስ ስም ይሁንልን። ልጄ የምትጠራው የነበረት ሁሉ የሷ ልጅ ነው። እኔ እሱ ነው ስሜ ወንድሜ የሲስተር ምናምን ነው።
ለሁሉም ጸሎት ይሁን ያለች ናት። ይሄ ጊዜ እናንተ ነው። አሜን። እናንተን የሚረብሻችሁን መንፈስ እግዚአብሔር ገልብጦታል። አሜን። አንድ ሙሉ ብርሃን የሚባል ስም ያለው ሰው አለ። ወንድሜ ነው። ወንድሚክ ነው። ያ ስሙ ተቀይሯል። አክቹሊ አሁን ያለው አሌክሳንደር ይባላል። በእስራኤል ምድር ነው የሚኖር። አሌክሳንደር ይባላል። ያ ሙሉ ብርሃን ደግሞ ሙሉ ብርሃን ነው ስሙ። ልጅነቱ ያለ የነበረ ስም ነው። ሙሉ ብርሃን ያ የማ ጉዳይ ይለቃቅ። ነገሮቻችሁ ስለተያዘ አትጨነቁ። በምን ጉዳይ ነው? በማ ምክንያት ነው? እንዴት ነው የተያዘው? ቦታው ከተገኘ በአጭር ቃል ይለቀቃል። ወንድማችሁ ነው። ያ ወንድሜ ነው። የተንጠለጠለ መስመር ሳይዝ የቆየ ነገር አየው። በጣም ፈጣን በሆነ መንገድ በአጭር ጊዜ ውስጥ ነገሩ ተስተካክሎ መስመር ይዞ ታገኛላችሁ። አሜን። የሚያውካችሁን ነገር እግዚአብሔር እቆርጣለሁ አለ። አሜን። ስትስቁ አየው፣ ትስቃላችሁ። አሜን። እግዚአብሔር ያስቃችኋል። አሜን። እናንተ ላይ የወደቀውን የጠላትን መሸፈኛ እግዚአብሔር አንስቷል። አሜን። ከዚህ ሰዓት ጀምሮ ህይወታችሁ በደስታ ይሞላል። አሜን። አንደኛ እግዚአብሔር በዚህ ሰዓት ጌታ እኮ ነው የሚል ትልቅ ጽሑፍ በፊት ያሳየኝ። አሜን። ጴጥሮስ ጌታ እኮ ነው ያለው በተሳካለት ደቂቃ ነው። አሁን ሊሳካልኝ ነው። አሜን። አሜን። ርቆ የቆየ ጉዳይ በእጅ ታልፎ ሊሰጥ ነው። አሜን። ያው ተይዞ የቆየ ጉዳይ ፈጽሞ ሊለቀቅ ነው። አሜን። እግዚአብሔር አለ በአደባባይ አስቃለሁ አለ። አሜን። አስቃለሁ አለ። አሜን። ጸሎትን እግዚአብሔር ሰምቻለሁ አለ። አሜን። በጣም በሚገርም ሁኔታ አንተ በነገር ሁሉ ስኬታማ መሆን የምትችልበትን ጊዜ ካንተ ጋር ሳያርፍ እየተዋጋ የመጣ በህይወቴ ላይ ረጅም ጊዜ ተወስዶ እየተንቀሳቀሰ በህይወቴ ላይ ዘመቻ እየወጣ የቆየ ቡድንና ጭፍራ አየው። እግዚአብሔር በተንኩ አለ። አሜን። በኢየሱስ አዎ፣ ከዚህ ሰው ዙሪያ የሆነ ቅርጻቸው ማይታወቁ አካላቶች ሲበተኑ አየው። አሜን። እግዚአብሔር እየበተናቸው ነው። አሜን። እግዚአብሔር ይነሳ፣ ጠላቶች ይበተኑ። እግዚአብሔር ዛሬ ከፊታችሁ የሚበትነው ነገር አለ። አሜን። በክብር የሚሻማውን እግዚአብሔር ይበትናል። አሜን። ጤናዬ እንዲመታ፣ በረከቴ እንዲያዝ፣ በኑሮዬ ፍጹም ደስታ እንዳይኖርክ፣ በሰው ሆኖ ያየው ብዙ መልካም ነገር ባንተ እንዳይሆን ረጅም ጊዜ ተወስዶ ሲሰራ የቆየ ነገር አየው። አንድ ከተማ አየው። ወደ ደቡብ ወደ አርባ ምንጭ መስመር እየተላከ ብዙ ጊዜ ለረጅም ዓመት ሲፈልግ በአካል ደርሶ ሲፈልግ በሰው እየላከ ሲፈልግ በስልክ እየደወለ ያንተን ህይወት ለረጅም ዓመት ቻሌንጅ ያደረገ የአንድ ሰው እጅ አየው። እጁም ይመታል፣ ስራውም ይፈርሳል። አሜን። የዚህ ሰው ፎቶ አየው። ልክ አንድ ማለያ የሚመስል ልብስ አየው። የሆነ ቢጃማ አይነት የሚመስል ልብስ አየው። ከዚህ ልብስ ጋር ያለ አንድ ፎቶ እንደዚህ ወደ ግራ ጎን ተዘግዝቆ ተሰቅሎ አየው። ነገር ሁሉ ግራ እንዲሆን፣ ስኬት የሚባል ነገር እንዳይኖር፣ ጤና የሚባል ነገር እንዳይኖር፣ እንዳይሳካልኝ ሰዎች ባዩበት አይነት ከፍታ ልክ እንዳትኖር ተብሎ ወደ ግራ እንደዚህ ጋደም ተደርጎ ተዘግዝቆ የተሰቀለ ፎቶ አየው። በአርባ ምንጭ መስመር እግዚአብሔር አምላክ ባንተ ላይ እንዳይሰራ ዛሬ ለረጅም ዓመት የሰሩትን አፍርሻለሁ አለ። አሜን። አሜን። እንደዚህ ጋደም ብሎ እንደዚህ ብዙም አልወደቀም፣ ግን እንደዚህ የተዘገዘቀ ፎቶ አየው። በዚህ ፎቶ ጎን ላይ የአንድ ሰው ስም ተጽፎ አየው። ደሳለኝ የሚል ስሜ ነው። ደሳለኝ ስሜ ነው። ይቀጥላል ክብሩ። እግዚአብሔር የእናንተን ነገር ሳያስለቅቅ ይሄ ማክሰኞ ወደ ሮብ አይቀየርም። ኮንግራ ብያችኋለሁ። ማን ነው ስሜ? ደሳለኝ ነው። ደሳለኝ። በዚህ ስም ላይ የተጫነ ጭንገፋ በኢየሱስ ስም ተሰበረ። አሜን። ይሰበር በኢየሱስ። በዚህ ሰው ፎቶ ላይ የተቀመጠ ነገርን ሁሉ ትራክ የሚያደርግ በኢየሱስ ስም ተሰበረ። አሜን። ምን ናት እሷ? ባለቤቴ ናት። ባለቤቴ ናት። አዎ። ጌታ እዚህ ቤት በአካል አለ። ኢየሱስ
የሚያመልከው ኢየሱስ ድንቅ አባት ዛሬ ነፃ ካላወጣ ሁለተኛ አላመልክም እያለ ዛሬ ነፃ ካላወጣኝ ሁለተኛ አላመልክም ብለሻል። ወይ ኢየሱስ ድንቅ ነው። ጌታ ቀብቶ ካል ሃሌሉያ አሜን። ዓለም ዳርቻ ሂድ አሜን። በፀሐይ ላይ ሂድ አሜን። ይካማንቱራ ላጂላ ባጋን አሜን። ይካማንቱራ ላጂላ ባጋን ፀሐይ ላይ የሄድክ ታገለግላለህ። አሜን። ወርተኛ ጉዱ ፈላ አሜን። ባለልዊት ነበር አሜን። ሃሌሉያ የኔት አሁን ሰማይ ተከፈተልሽ። አሜን። ተከፈተልሽ። አሜን። ላንቺ ደግሞ ሰላማዊት ተብላ በምትጠራ ሰውና ባንቺ ላይ የተሰራ ልጅ እንዳትወልዱ ያደረገኝ ወይ ኢየሱስ የኔ አባ ዛሬ እኔ የሚያውቀው ሰማይን ምድርን ያጸና አምላክ ነው። ግን እኔ ይኸውልህ ኢየሱስ ጌታ ነው። ሁሌ ነው የቃል የሚመጣው። በሚመጣው ዓመት ወንድ ልጅ ወልደሽ ሃሌሉያ ስሙን ጌታ ነው የማመልከው አምላክ አያሳፍርም። እኔ ደረቅ ሴት አይደለሁም ብያለሁ። እኔ የሚያውቀው ክርስቶስን ነው ከጥንት እስከ ዛሬ አምናና ካቻምና በእናንተ ላይ የሆነ ነገር ያወጀ ይስማ። ዘንድሮ የክብር አዋጅ ታውጇል። ዛሬ የክብር ዕጣ ወጥቶላችኋል። አይዞሽ ኢየሱስ እንደማታሳፍረኝ አውቃለሁ። እኔ ያንተ ልጅ ነኝ። አያት ቅድሚያት አንተን ነው የማመልከው። ዘንዶ አይወጥም ትዳርን፣ ዘንዶ አይበላም፣ ዘራቢ ሳያደርግም በየተማምኜ ነው የወጣሁት። ሃሌሉያ ተፈረደልሽ እኮ ዛሬ። አሜን። ጽድት ያለ ወንድ ልጅ ወልደሽ ለእናንተ ብቻ የሚኖር ሳይሆን ለእግዚአብሔር የሚኖር ለአገር ለትውልድ የሚኖር ለመንግስት የሚሆን ኦያ ለመፍትሄ የሚፈለግ በስም ብቻ ሳሙኤል ሳይሆን በሁሉ ነገር ትክክለኛ ሳሙኤልን ይዘሽ በሚመጣው ዓመት እዚህ ትመጫለሽ። በጌታ በኢየሱስ ስም ከእናንተ ስራ ላይ ጭንጋፋ ሰበርኩ። በእናንተ ትዳር ላይ የታወጀውን በእናንተ ትዳር ላይ ጠልቃ የገባውን ፍሬ አልባነትን ሰበርኩ። አሜን። ስንት ልጅ ነው አንቺ የምትፈልጊው? እኔ 4 ልጅ። 4? አዎ ነብይ አገልጋይ ሙሉ ፈልጎ እኔ አገልጋይ ቅባት አለው እንዳንተ የሚያገለግል ነው የምፈልገው። ተራ መንደርተኛ አልፈልግም። ዋው! ቅባት ያለው? አዎ ቅባት አለው። አሁን ምንም ልጅ የለሽም? የለኝም። ካገባችሁ ስንት ዓመት ነው? 3 ዓመታችን ነው። 3 ዓመታችሁ። እግዚአብሔር ቃል ነው የተገባነው በኪዳን። አይዞሽ ችግር የለም። ግን ኪዳንን ልጆችን ጠርቻለሁ። ወንድ ልጆችን ጠርቻለሁ። ሴት ልጆችን ጠርቻለሁ። በኢየሱስ ስም ጠርቻለሁ። አሜን። ዛሬ ነው መዝገበ የምታየው። አሁን ነው መዝገበ የምታየው። ደሞይ አንተ ልብ ቅን ሰው ነህ እንጂ እናንተ ፋሚሊ ብዙ ሰው ጌታን አያውቁም። አያውቁም። 3 ብቻ ነን። እኔና 2 እህቶች። ሌላው ሁሉ ጌታን አያውቅም። አውቅም እንዳለ በተለይ አባትን እኮ ያልመከረው ሰው የለም። ስለ እግዚአብሔር ቃል ያላስተማረው ሰው የለም። ዝም ብሎ ዘመኑን ጨረሰ እንጂ ያልመከረው ሰው የለም። ወደ እናንተ መምጣት የማይችል ብዙ አይነት ተጽዕኖ ወደ እናንተ ያልፎ እንዲመጣ ከዘር ጋር የተገናኘ ነገር በጣም ዋጋ እያስከፈላችሁ ነው። ይሰበር። ከዛሬ ጀምሮ በፋንታዬ ዘር ያለ ነገር አንተን አያገኝም። አሜን። በኢየሱስ ስም። አባቴ ነው ፋንታዬ። አባቴ ነው። አዎ የአያቴ የቅድመ አያቴ የጥልቁ ሲሰዋ የኖረ በኢየሱስ ስም አይመለከታችሁም። ገለው ትገለጣለህ። ረግጠው ታልፋለህ።
መስዋዕቴን ለመደኝ እንዲህ ካላደረገልኝ አላኖርም የሚል በኢየሱስ ስም ራሱ አይኖርም። እናንተ ትኖራላችሁ በክብር ትኖራላችሁ በጸጋ። አንድ ሰው ላይ እሳትን ወረወርኩ። የኔ ወንድም እግዚአብሔር ሁሉን እንደሚችል አለ ሰርቼ አሳያለሁ አለ። አሜን አሜን። ሁሉን ቻይነትን በሰው ሁሉ ፊት እስከምትመሰክር ክብርን በሕይወት ይገልጣለሁ አለ። አሜን አሜን። አሁን ዛሬ ሁለት ናችሁ ቸርች የመጣችሁ፣ በሚመጣው ዓመት 3 ትመጣላችሁ። አሜን አሜን አሜን። እግዚአብሔር ሁሉን ቻይነትን በሰው ሁሉ ፊት ቆመ እስከምትመሰክር ክብሬን በሕይወቴ ላይ ይገልጣለሁ አለ። አሜን አሜን። በሳቅ እዚህ ትመጣለች። አሜን። እስቲ ወደዛ ዞሬ ወደፊት ወደ ውጭ ይታያል። ከዚህ ህዝብ የሚበዛ ምስጋና አሜን። አንተ በር አሜን። ከየሀገር ተሰብስቦ አሜን ተለቀቀ ነገር አሜን። በኢየሱስ ስም ተለቀቀ። አሜን። ተደርቦ የሚመጣ ቁልፍ አይቻለሁ። አሜን። ቁልፉ ወደ ቤት ይመጣል። አሜን። ዘና በሉ። ከዚህ በኋላ ባለው ጊዜ ደግሞ ታገለግላላችሁ። አሜን። ና እስቲ አንተ ና እጅን ከፍ አድርግ። እየተሰራ ያለ ነገር አለ እሱ ላይ ጽድት ያለ ኑሮ። አሜን። እሺ አሜን። ነካሳረክ ከግራና ከቀኝክ እንደ ክራንች ያስከው ነገር ሲወርቅ አየው። አሜን አሜን። እግዚአብሔር ከዛሬ ጀምሮ በእግሪክ አቆማለሁ አለ። አሜን። የበታችነትን አበቃው አለ። አሜን። ይሄ ሰው አንድ ሰውን ሰላም ስል ወደሱ የገባ መንፈስ አየው። በሰላምታ ህይወቱን ትልቅ ፈተና ላይ ልጥል የተላከበት መንፈስ አየው። አንደኛ ታሜ ታስረ ቁጭ እንድትል፣ ሁለተኛ ምንም ስራ የትም ኑር በረከት እንዳይኖርክ። አሁን ዛሬ ይህን መንፈስ እንዳይነሳ መተዋለሁ። አሜን። እንዳይነሳ ሰብሯለሁ። አሜን። ከሱ ዙሪያ ሲሰበር ከእናንተም ዙሪያ ይሰበራል። እውነት ነው ያልከው። በቃ ሰራለው ግን በጣም ነው ከሶስተኛ ወር ጀምሮ ስቲል ነው በቃ ትክክለኛ አይደለም። ትክክለኛ አይደለም። ያዘነቃቀ ያደርጋል። በቃ አንዴ ኖርማል አንዴ በሽተኛ ያደርጋል። ለማንም አላሳውቅም ብዬ ችዬ ነው ግን የምራመደው የምትኖረው። አዎ እዚህ ስላለው ፋሚሊ ጋር አይደለም ያለው ስለዛ ብዬ ችዬ ነው እንጂ እንደተኛ ያደርጋል ነገሮች። እኔ ሳስበው ተስፋ ያስቆርጣል። ግን ችዬ 4 ወር 3 ወር የሚያክል በጣም ያማል። አፍኖ ከዚህ ወደ ከልቤ ወደ ላይ ያለው ከጎሮሮዬን ሁላ ተቆጣጥሯል። ያፈነኛ እንደፈለገ ያደርጋል። በሰላምታ የተላለፈ መንፈስ ቻይና ሰው አየው። አንድ ቻይና ሰው መሰራው ከነሱ ጋር አዎ የቻይናውን ለቻይናው መልሳለሁ። ይሄ ሰው ይፈታል። አሜን አሜን። አባ ሰው አስራለሁ የሚል መንፈስ በሰላምታ የገባ አንዱን በሆነ ነገር ታዋቂ ለማድረግ አንዱን ደግሞ ቤት እስረኛ ለማድረግ የሚፈልግ አሰራር አየው። በኢየሱስ ስም ቆረጥኩ። አሜን አሜን። አባ ቆርጫለሁ። አሜን። ከቻይናዎች ጋር ነው የምሰራው። ከዛሬ ጀምሮ እግዚአብሔር በእግሬ ያቆማለሁ አለ። አሜን አሜን። አሁን ማታ ከነሱ ጋር ነው የምሰራው። አዳር ሰርቼ ነው አሁን በቃ ውስጤ አንተ ጋር ሁሌ ማየው አንተ ነው። ህልሜ ላይ ማየው አንተ በህልም ሁሌ ያው ደረስኩልኝ። አሜን አሜን። አንድ አስማት መንፈስ አሰራር ያለበት ቻይና ሰው ሰላም ብሎ ነው የሆነ ነገር እያለ አስተላልፎብሃል። እኔ የሱን ለሱ መልሻለሁ። አሜን። አተኛም፣ አትታሰርም፣ አትሞትም። አሜን አሜን። አቅም ሊያሳጣክ የተነሳውን መንፈስ መትቻለሁ አለ። አሜን አሜን። አንድ ማሳ ነገር ላይ የሚከፈል መስዋዕት አየው። ሌላ ቦታ ላይ አንተ በቃ በሁሉ አቅጣጫ ስኬታማ እንዳትሆን ማሳ በሆነ ቦታ ላይ የሚከፈል መስዋዕት አየው። እውነት ነው የጌታ ሰው። ማዘር የገዛችው ማሳ አለ። 100,000 ብር ሀገር ቤት ላይ አጎት ሊሸጥ ያወጣውን ባዳ እንዳይገዛ ብር ራሷ ገዝታለች። ማዘር ከገዛችው በኋላ ስቲል ነው ሰላም የለም። ፋዘርም አሁን መከላከያ ነበር ጡረታ ወጥቶ ያዛ ነው። ግን እሱም በትክክል እየሰራ አይደለም። ፋሚሊ በቃ ያ ከተገዛ በኋላ እኛ ሰላም አላገኘንም። ስቲል ነው ሰላም አላገኘንም። ተረብሸን ነው ያለነው። አላቁም ማሳው ላይ ትኩረት ያደረገ መንፈስ አየው። የሆነ ችግር አየው። አንድ መካከለኛ ከተማ አልፎ አንድ ወንዝ ተሻግሮ ወደ ሻንቶ ወርቢራ የሚባል አካባቢ ታውቃለህ?
አውቃለሁ። ያው ማለት የኛ ቀበሌ ያው ደንበጋል ቢሆን ሻንቶም እናውቃለን። ታውቃላችሁ? ገበያችሁም እንሄዳለን እናውቃለን። ሻንቶም ነው ገበያ ያው ከአንድ ከተማ ነው። ያው እዛ ገጠር ጦንቃይ ቤት ነው በማሳው ኬዝ የተደገመው። ከፈለጉ በከተማም ያስጨምሩ። እሴ ወጣሃል። አሜን አሜን። የሆነ ክረንች ሲወድቅ አይቻለሁ። አሜን። ከዚህ በኋላ ደካማ አትባልም፣ ጥገኛ አትባልም። አሜን አሜን። አባ ወደቀ። አሜን። እሺ አሜን። በጣም ትልቅ ሰላም ለቤተሰቦች ታዟል። አሜን። እሺ እግዚአብሔር አሳርፋለሁ አለ። አሜን። ከቻይናው የመጣ መንፈስ ወደ ቻይናው ተመልሷል። አሜን። በኢየሱስ ስም ተሰበረ። አሜን። ነፃ ነህ። ጠር ባለ ጊዜ ውስጥ እግዚአብሔር በእጅ የሚያስገባው ነገር አየው። አሜን በኢየሱስ እኔ ይፈጠራል ብዬ ሲናገር ወደ አንተ የሚወረወር በጣም የሚገርም ቅርጽ ያለው አንድ ጉዳይ አይቻለሁ። አሜን በኢየሱስ ስም አሜን። እግዚአብሔር ላንተ የሚፈጠር ነገር አለ አለ። አሜን በጣም አጭር የሆነ ጊዜ ውስጥ አሜን። አንደኛ አሜን በኑሮዬ እረፍት ታገኛለህ። ላንተስ አሜን። ሁለተኛ አንተ ተንቀሳቀስክ ቁጭ አልክ፣ እግዚአብሔር ማይዘጋ ምንጭ ሰጥቻለሁ አለ። አሜን በኢየሱስ ስም አሜን። የድካም ዘመን ቆሟል አለ እግዚአብሔር። አበቃው አለ። አሜን በጣም ስትባረካየው። አሜን ላንቲያሾ ባካሲና በርዳኒያስ ኦ ዙካ ላቫሃዳስ ቬናሳዲያ ኒናማስ ይህን ሰው እግዚአብሔር አለመልማለሁ አለ። አቬንታኒያስ አሜን። አለመልማለሁ አለ። አሜን በኢየሱስ ስም አሜን። ትለመልማለህ። ሎንታሳ አሜን። ጂብራዳስ ለሃዳጉባ ከሁለት እጆች እንደዚህ ጠብ ጠብ የሚል ዘይት አየው። አሜን እግዚአብሔር አለመልማለሁ አለ። አሜን ትለመልማለህ። ሼባ አሜን። እግዚአብሔር ዋጋ አትከፍልም። አሜን በእረፍት ትኖራለህ። አሜን። ተንቀሳቀስክ ቁጭ አልክ፣ እግዚአብሔር ማይደርቅና ማይዘጋ ምንጭ ፈቅጃለሁ አለ። አሜን በኢየሱስ አሜን። ላንተ ምንጭ ተፈቅዷል። ሃዳንታኒያሳ ጂብራሃዳጋስ ዊንታሳ ሻባ ዊንታ ሎቬንታኒያስ ጀንዳግላ ሀዶስ አሜን። ምንጭ ተፈቅዷል አለ። ማዙባንታ በኢየሱስ ስም አሜን። ፋኖስ የሚል አንድ ስም አየው። አጎቴ ልጅ በርዶሊካስ በእናንተ ዘር እናንተ ሁለታችሁ ሼቦዲያስ የዘራችሁን ታሪክ የምትቀይሩ ትሆናላችሁ። አሜን። እግዚአብሔር በእናንተ ዘመን መውረድ አይሆንም አለ። አሜን። አትወርቁም አለ። አሜን። ላኩዙማ ሃዳጋንታን ቀና ብላችሁ ትኖራላችሁ አለ። አሜን። በሁለታችሁም ላይ የእግዚአብሔር ክብር አሁን መጥቷል። አሜን። ከዚህ ጊዜ ጀምሮ ለእናንተ የመታሰብ አሜን የእግዚአብሔርን ጉብኝት የማየት አሜን ዘመን ሆኗል። አሜን። የሆነ ሰንሰለት ሲበጠስ አየው። አሜን። መንገዲ ፍሪ ሆኗል። አሜን። ከወላይታ ነው ለዚህ ፕሮግራም ብቻ ባለፈው ዛሬ እሑድ አራተኛ እሑድ ነው። ከአዲስ አበባ ነው የመጣሁት። ከአዲስ አበባ? አዎ። ከዛ እዚህ ቤት ተካፍዬ ነው እንደገና ወላይታ ሄጄ ነገ ማክሰኞ 15 ቀን ከወላይታ ለዚህ ፕሮግራም ነው የመጣሁት። ከወላይታ ለዚህ ፕሮግራም ተነስቼ ማለት ነው። ዛሬም ለዚህ ፕሮግራም ዛሬ የኔ ቀን ነው ብዬ ቆርጬ መጣ። ቆርጬ ነው የመጣሁት። ይሄ ሰው በሁሉ ነገር ሲያድግ አይቻለሁ። ታኒያሳ በጣም የመባረክ ጊዜ ነው ላንተ። አሜን። እግዚአብሔር ጥሰ እንድትወጣ ፈቅጃለሁ አለ። አሜን። ተንቀሳቀስ በክብር። አሜን። ከዚህ በኋላ ምንም አታጣም። አሜን። ተሳካልኝ። አሜን በኢየሱስ